ኦሪት ዘፍጥረት ምዕራፍ 11 የዓለም ሁሉ ቋንቋ አንድ ንግግራቸውም አንድ ነበረ። እንዲህም ሆነ ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር ላይ አንድ ሜዳ አገኙ። በዛም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡባቸውም እንደ ድንጋይ ጭቃቸውም እንደ ዝፍት ሆነላቸው። እርስ በርሳቸውም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ፊት ሁሉ ሳንበተን ስማችን እናስጠራው ተባባሉ። እግዚአብሔርም የሰው ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራትን አይተውም። ኑ እንውረድ፣ አንዱ የሌላውን ነገር እንዳይሰማው ቋንቋቸውን በዛ እንደበላልቀው። እግዚአብሔርም ቋንቋቸውን ለያየ፣ ከዚያም በምድር ሁሉ ፊት ላይ በተናቸው። ከዛም በኋላ ከተማይቱንና ግንቡን መስራትን ተው። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ሁሉ ቋንቋ ደበላልቋልና። ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋል። የሴም ትውልድ ይህ ነው። ሴም ከጥፋት ውሃ በኋላ በሁለተኛው ዓመት አርፋክስድን በወለደ ጊዜ የ100 ዓመት ሰው ነበረ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 135 ዓመት ኖረ፣ ቃይናንንም ወለደ። አርፋክስድም ቃይናንን ከወለደ በኋላ 440 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይናንም 130 ዓመት ኖረ፣ ሳላንም ወለደ። ቃይናንም ሳላን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ኤቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግውን ወለደ። ፋሌቅም ራግውን ከወለደ በኋላ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ራግውም 132 ዓመት ኖረ፣ ሴሮህንም ወለደ። ራግው ሴሮህን ከወለደ በኋላ 207 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሴሮህም 130 ዓመት ኖረ፣ ናኮርንም ወለደ። ሴሮህም ናኮርን ከወለደ በኋላ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮርን 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ታራም 100 ዓመት ኖረ፣ አብራምንና ናኮርን አራንንም ወለደ። አራንም ሎጥን ወለደ። አራንም በተወለደባት ሀገር በከለዳውያን ምድር በአባቱ በታራን ፊት ሞተ። አብራምና ናኮርም ሚስቶችን አገቡ። የአብራም ሚስት ስሟ ሶራ ነው። የናኮርም ሚስት የአራን ልጅ ሚልካ ናት። አራንም የኤልካና የዮስካ አባት ነው። ሶራም መካን ነበረ፣ ልጆችም አልነበሯትም። አራም ልጁን አብራምና የልጅ ልጁን የአራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ምድር አወጣቸው። ወደ ካራንም ወጡ፣ በዛ ተቀመጡ። አራም በካራን ምድር የኖረበት ዘመን 205 ዓመት ሆነ። አራም በካራን ሞተ።